ምዕራፍ 9 ጌታን በመሠዊያው አጠገብ ቆሞ አየሁት። እርሱም እንዲህ አለ፣ መድረኮቹ ይናወጡ ዘንድ ጉልላቶቹን ምታ፣ በራሳቸውም ሁሉ ላይ ሰባብራቸው። እኔም ከእነርሱ የቀሩትን በሰይፍ እገድላለሁ። የሚሸሽ አያመልጥም፣ የሚያመልጥም አይድንም። ወደ ሲኦል ቢወርዱ እጄ ከዚያ ታወጣቸዋለች፣ ወደ ሰማይም ቢወጡ ከዚያ አወርዳቸዋለሁ። በቀርሜሎስም ራስ ውስጥ ቢሸሸጉ ፈልጌ ከዚያ አወጣቸዋለሁ። በጥልቅ ባሕርም ውስጥ ከዓይኔ ቢደበቁ ከዚያ እባቡን አዛለሁ፣ እርሱም ይነድፋቸዋል። በጠላቶቻቸውም ፊት ተማርከው ቢሄዱ ከዚያ ሰይፍን አዛለሁ፣ እርሱም ይገድላቸዋል። ዓይኔንም በእነርሱ ላይ ለክፋት እንጂ ለመልካም አላደርግም። የሠራዊት ጌታ እግዚአብሔር ምድርን ይዳስሳል፣ እርሷም ትቀልጣለች፣ የሚኖሩባትም ሁሉ ያለቅሳሉ። ሙላዋም እንደ ግብፅ ወንዝ ትነሳለች፣ ደግሞም እንደ ግብፅ ወንዝ ትወርዳለች። አዳራሹን በሰማይ የሠራ ጠፈሩንም በምድር ላይ የመሠረተ የባሕርንም ውሃ ጠርቶ በምድር ፊት ላይ የሚያፈሰው እርሱ ነው፣ ስሙም እግዚአብሔር ነው። የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? ይላል እግዚአብሔር። እስራኤልን ከግብፅ ምድር ፍልስጤማውያንንም ከከፍቶር ሶርያውያንንም ከቂር አላወጣሁምን? እነሆ የጌታ የእግዚአብሔር ዓይኖች በኃጢአተኛ መንግሥት ላይ ናቸው፣ ከምድርም ፊት አጠፋታለሁ። ነገር ግን የያዕቆብን ቤት ፈጽሜ አላጠፋም፣ ይላል እግዚአብሔር። እነሆ አዛለሁ፣ እህልም በወንፊት እንዲነፋ የእስራኤልን ቤት በአሕዛብ ሁሉ መካከል እነፋለሁ። ነገር ግን አንዲት ቅንጣት በምድር ላይ አትወድቅም። ክፉ ነገር አይደርስብንም አያገኘንም የሚሉ የሕዝቤ ኃጢአተኞች ሁሉ በሰይፍ ይሞታሉ። በዚያ ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥሯን እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀደመውም ዘመን እሠራታለሁ። ይኸውም የኤዶምያስን ቅሬታ ስሜም የተጠራባቸውን አሕዛብን ሁሉ ይወርሱ ዘንድ ነው፣ ይላል ይህን የሚያደርግ እግዚአብሔር። እነሆ አራሹ አጫጁን ወይን ጠማቂውም ዘሪውን የሚያገኝበት ወራት ይመጣል፣ ይላል እግዚአብሔር። ተራሮችም በተሃውን የወይን ጠጅ ያንጠባጥባሉ፣ ኮረብቶችም ሁሉ ይቀልጣሉ። የሕዝቤን የእስራኤልን ምርኮ መልሳለሁ፣ የፈረሱትንም ከተሞች ሰርተው ይቀመጡባቸዋል። ወይንንም ይተክላሉ፣ የወይን ጠጅንም ይጠጣሉ፣ አታክልትንም ያበጃሉ፣ ፍሬዋንም ይበላሉ። በምድራቸውም እተክላቸዋለሁ፣ ከእንግዲህም ወዲህ ከሰጠኋቸው ከምድራቸው አይነቀሉም፣ ይላል አምላክህ እግዚአብሔር።